ወደ ኋላ ልትመልሺ ነው? ልመልስ ነው። ያ መዝሙር ስጽፍ አሞኝ ነበር። አሞኝ ነበርና somehow አንድ ጊዜ ወደ ድሬዳዋ ለአገልግሎት ስንሄድ መኪና ተገለበጠና ምንም አልሆንኩም። somehow ግን እዚህ አካባቢ ብረት ነገር መጥቶኝ ነበር። ምንም አልሆንኩም በጊዜው፣ ግን እየቆየ ያመኝ ነበር። ከሱ ጋር ተያይዞ በቃ እንደ ውጋት አይነት ነገር ሆኖ በጣም ያመኝ ነበር እና ለቤት ውስጥ ተኝቼ somehow ለምንድነው ጌታዬ ማትፈውሰኝ አይነት ጥያቄ ነበር። ያው ልጅነት ነው፣ ጌታ አንደርስታንድ ያደርጋል። በየደረስንበት ደረጃ ባለን መረዳት ነው ጌታ የሚቀበለን እና somehow እግዚአብሔር ላይ የማክረፍ አንዳንዴ እንደዛ እናደርጋለን እና ኮርፋለን። እውነት እኮ ነው፣ እንደዛ እናደርጋለን። እርግጥ ጌታ እንዴት እንደሚያየው አላውቅም። ያው አሁን አባት ሲያኮርፍ ምን ይላል አይደል? አውጥቶ አይጥለው ነገር ጌታ ኢየሱስ ክርስቶስ እንደ ሰው ሆኖ መጥቶ እንደ ሁሉ ከኃጢአት በቀር በሁሉ ተፈትኖ ስላለፈ በደንብ የሰውን ነገር ይረዳል፣ ይገባል። ምክንያቱም ሰው ሆኖ ስለመጣ እና በዛን ጊዜ አኮረፍኩኝ ማለት ነው በእግዚአብሔር ላይ። የሚገርም አኩርፌ ወሰድካቸው እርምጃዎች ምን ነበር? እንትን አለማመስገን። ጠዋት ስትነሺ ተመስገን ትይል ጠዋት ስትነሺ ተመስገን አፍሽ ይመጣ የለ ምናምን ዝም ማለት። እሺ ጸጥ ማለት ከዛ በቃ እውነት እንደዚህ ጄን እየታጠብኩኝ ምስጋና ወደ አፌ ሲመጣ ነው አላመሰግንም ካፊ እንዳይወጣ ማለት ነው። ቀኑ ሙሉ እንደዛው አልኩኝ። አይገርምሽ? ቀኑ ሙሉ እንደዛው አልኩኝ ዛሬ። እሺ። እና ግን ማታ ላይ ምሽት አካባቢ መዝሙር እየሰማው ነበርና የተስፋዬ ጋቢሶ መዝሙር ድሮ ጉባኤ ላይ ይቀዳ ነበር። ሰዎች ሁሉ ቴፕ ምናምን እያዙ ይቀዱ ነበር። እውነት ነው? ቴፕ እንደዚህ እየተያዘ ይዘው ይመጣል። አሁን ሞባይል ይዞ ሰው እንደሚቀዳው ማለት ነው። እንደማያበ ቴፕ ይዞ ሰው እንደዚህ ያርግ ይቀዳ ነበርና ለዛ የተቀዳ አንድ መዝሙር የተስፋዬ ጋቢሶን ሰማ ነበርና ስለ ጌታ ኢየሱስ ክርስቶስ የመስቀል ፍቅር ነው የሚናገረው። እሱ ጌታ ይሆነው የዛን ጊዜ I saw Christ ኢየሱስን አየሁት። ስለኔ ተሰቃየውን ስለኔ እኔ አሁን እንደዚህ ያልሆነልኝም ብዬ ነው በእግዚአብሔር ላይ ማኮርፈው። ከዛ ንስሐ ገባሁ። ጌታ ስለኔ ከፈለው ዋጋ ምንም አይገናኝም እኔ እዚህ ምድር ላይ ከመሆነው ነገር ጋር የሚል ነገር ሐሳብ በቃ ይሄ ልብ ይወስገባ። ያው የጌታ ቸርነት ነው፣ የእግዚአብሔር ቸርነት ነውና ከዛ በቃ አለቀስኩ። የእግዚአብሔር ቃል ማንበብ ጀመርኩ። ከዛ ኢዮብን እያነበብኩ ይሄን ቃል አገኘሁ። አሁንም ከእርሱ ጋር ተስማማ ሰላም አሜን በልብህም ቃሉን አሉ የሚለውን ቃል አገኘሁ፣ አነበብኩት። ከዛ እውነት ነው አሚን የኢዮብ ከኢዮብ አጽናኞች አንዱ ያለው ነው። ቢሆንም ግን እውነትነት አለው ምልሽ ኢዮብ ካለበት ሁኔታ ጋር ባይረዱትም አንዳንዶቹ የተናገሩት ቃል እውነትነት አለው። ከእግዚአብሔር ጋር መስማማት I think ለክርስቲያን ከዛ ዳስ የመጨረሻው ምርጫ እሱ ነው፣ ከእግዚአብሔር ጋር መስማማትና ወሰንኩ። የዛን ቀን ወሰንኩኝ የፈለገ ቢሆን ከዚህ በኋላ እግዚአብሔርን አላማረም። አሜን። ትልቅ ውሳኔ ነው የወሰንከው። የምሬን ነው የወሰንኩት። አዎ ልክ ነው። የመጨረሻው ሰው ሊሆን የሚችለው መሞት ነው አይደል? በቃ የፈለገ ቢሆን ከዛሬ ጀምሮ እግዚአብሔርን አላማ በምንም ነገር አላማረም አልኩኝ። አሜን። በእንደዛ አይነት ኮንዲሽን ውስጥ ሆኜ ነው ያ መዝሙር የመጣልኝ። እና ቁጥሮቹን ዝም ብለሽ እንትን ብትያቸው ረሃቤ ችግሬ ቢጸና ቆስሌ ባይደርቅ ፈውሴ ቢዘገይ የፈቀድከው ይሁን ማለትን አስተምረኝ ጌታዬ ትግስትን። አሜን። ለዚህ እኮ ነው ሰው ምን ልብ የሚነካው። አንዳንድ ጊዜ ግን ሰው ከሚያልፍበት ነገር ተነስቶ የሚዘምረው መዝሙር ሌሎች ላይ ሄዶ
ተጽዕኖ ሲያመጣ ታያለህ። ሌሎች ይጽናኑበታል። ያለፍክበት ውስጥ ያለው ነገር ስለሆነ ኢቭን የምትጽፋቸው ግጥሞች ራሱ አቅም ይኖራቸዋል። ያለህን ነው የምትገልጠውና በደንብ የእውነት ሲሆን በቃ እንደዛ ነው የሚሆነው። ደግሞ ይገርምሻል መዝሙር በጊዜው ሲመጣልሽና ጽጽፊው እኔ ነገ ዘምረዋለሁ የሚል ነገር አይደለም የሚታየኝ በወቅቱ ያለውበት ነገር ወይንም ጉባኤ ላይ ወይንም ካሴት የዛኔ እንዳውም ካሴት የሚባል ነገርም አላስብም። ግን በቃ በወቅቱ ያለውበትን ነገር የሚገልጥልኝ ነገር ነው። በቃ ከዛ ተነስቼ በኋላ ነው ወይ ኳየር ወስጄው ያን መዝሙር ወይ ደግሞ ጉባኤ ላይ ስዘምረው ያለውን እንትን ተጽዕኖ ሳይ ኦኬ ወደ ማለት መጣው እንጂ በወቅቱ በቃ አንቺና እግዚአብሔር ናችሁ ያላችሁት።